የሚያምኑት። ኦኬ የሚወጣ የሚወርድ ከሆነ ያልነበረበት ቦታ ስለነበረ ወደ አልነበረበት ነው የሚመጣው ማለት ነው። ለምንድነው እሱ አምላክ መምጣት ያስፈለገው? ለምንድነው በስጋ መገለጥ ያስፈለገው? እዛው ሆኖ አይምርም ነበር እንዴ? እዛው ሆኖ አያድንም ነበር እንዴ? አላህ ለምንድነው በየቀኑ የሚመላለሰው? እዛው አርሹ ላይ ጉልት ብሎ እንዲህ ቁጭ ብሎ እዛው እያየ አይምርህም ነበር እንዴ? በየቀኑ በየደቂቃው በየሰከንዱ ለምንድነው ወደ ቅርቢቱ ሰማይ የሚወርደው? ልጅህን ሱቅ ምን ልከው ሱቅ አስቀድሞ ስላልነበረ ነው። ከቤት ሱቅ ልከው እቃ ገዝቶልህ የሚመጣው። አላህ ከአርሽ ላይ እየወረደ ወደ ታች የሚመጣው ሁል ቀን መስማት ስለማይችል ነው አርሹ ላይ ሆነው። አምላክ ለምንድነው እዛው ሆኖ ማድ ነው? ለምንድነው እሱ አላህ እዛው ሆኖ ጸሎትህን ማይሰማው? ለምንድነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛው ሆኖ መስማት ስለማይችል ነው አይደለ? እቺ ጌም አሪፍ ነች፣ እንጫወታት እስቲ ሙስሊሞች እንጫወታት። አሪፍ ነች። እዛው ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና። ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን። የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ተዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ። ማንን ነው የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ አይደለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው። 1 2 2 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎ ነው የገባሁት። ኦኬ ክርስቲያኖች ከስር ሆኑ፣ ከሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታው እስከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበት ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? እሱ የዛን ዕለት በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን ቴሌግራም ላይ ልክልሃለሁ።
ኦኬ ካሜራ ከፍታል። ኦኬ ቀጥልሽ። የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ለነገርኳቸው አላህ ሱብሓነሁ ወተዓላ ይወርዳል፣ ይወጣል፣ ይሮጣል ብሎ የሚያስብሰዋል። ወላሂ ይሮጣል ዲን ብሎ ይሮጣል። ኪስ አመጣችሁት ሲባሉ አይ ወደ እኔ እየተራመደ ቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሰው ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ ያዘጋጃል። አልቡርሃን አላ አነ አልሀርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህን ጥላን እንደፈጠረ ያ እንግዲህ በተለይ ወሃቢያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹአሊ ይሄን ሱፊ ወይም ደግሞ አህባሽ የሚባሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አዎ አላህ ይወርዳል። ከፍያው ግን እንዴት እንደሚወርድ አናቅም ነበር መልሳቸው አይደለ? ይሮጣል አላህ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዎ አላህ ይወርዳል፣ ነገር ግን እንዴት እንደሚወርድ አናቅም ነበር አይደለ? ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ሩጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው? ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ ለማባረር እንደምሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይጠይቃል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ ባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመት በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም
ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል ይዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ቤቢኛን አንዴ ቅዳሴ ማርያም ላይ በጥሩ ሁኔታ ያስቀምጠዋል። ክርስቲያን መክፈት ከቻልክ አንዴ ክፈትልን። እንዴት ነው እሱ እናንተ የምትረዱት? ይሄንን እንዴት ነው እሱ የምትረዱት? እንዴት ነው የምታስረዱት? ስለሰው የሚመጣ የሚታይ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም የሚወርደው አካል ከአርሽ በላይ ሆኖ መስማት አይችልም ማለት ነው። መስማት ከቻለ ደግሞ ለምን መምጣት አስፈለገው? ከአባቱ ሎክ ትንሽ ከፍ አድርግልኝ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። በአባቱ እቅፍ ስቲል ያለው ያ ቃል በስጋ ተገለጠ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነንሽው፣ በላይ ሳይጎድል በታችም ሳይጨመር በማዕፀንሽ ተወሰነ። መጠንን መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ሰውን ትመጥነዋለህ። ቁመቱ እንዲህ ነው፣ ወርዱ እንዲህ ነው፣ ክብደቱ እንዲህ ነው ብለህ ትወስነዋለህ፣ ትመጥነዋለህ። ለመለኮት ግን እንደዛ መመጥነው አይደለም። እሱ ፍጡራንን የሚመጥን የሚወስን ነው እንጂ እሱን ፍጡራን የሚወስኑት የሚመጥኑት በሜትር አንጥተህ ምለካው አይደለም። አላህ ግን እንደዛ ነው። ከዚህ እስከዚህ ተብሎ የሚነገርለት ነው። ኦኬ ለመለኮትስ እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያው ላይ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። እንደ ዋብያዎቹ አላህ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት በደንብ አስተውሉ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስም ውጭ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመጥረው አይደለም። የዋብያዎች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ሉክ የእነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ። መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው
ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም የምንለው፣ ሐዲሳቸው ነው የሚለው። እኛ አይደለንም የምንለው፣ እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ ዘዲን እንኳን ደህና መጣ። ዘዲን ይሰማል? ሰማሉ ነው ዘዲን Wafiin qaba ture. ማለቴ Gaafiin kiyya amantii namaa kanarratti simmettanii kijaaddii kana simmette kan namaa qofa dubbachuudha kan ofiitu barsiifne maal qaba? nu deebisi ka gaafii keenya nu deebisi toy sifan deebisa gaafii qabaatte Sin gaafadhu ituu kan ofii keenyaa ni gaafa. kan ofii keenyaa kan mataa keenyaa qabna miti maxaafa keenya Okay. kana ituu wal barsiifanne isa wayyuudha kan namaa kanaan di kan akka jallaatti yeroo maran dhufee daddagaa Oma amantii musliimaa kanarratti xiyyeeffatanii yennaa haasoftan namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantiin kecha